አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል። ከመሃል ሚዲያ ወደ እናንተ የሚደርሱ የመራረጥናቸው የምሽት መረጃዎቻችንን እንሆ ብለናል። በቅድሚያም አበይት መረጃዎቹን የባህር በር ባለቤትነታችንን ለማረጋገጥ የሚያስችል ቁመና ላይ እንገኛለን ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። ሁለንተናዊ ብልጽግናን ለማረጋገጥና የተጀመሩ ስራዎችን ከግብ ለማድረስ የጋራ ርብርብ ማጠናከር እንደሚገባ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ገለጹ። በስልጤ ዞን ምስራቅ ስልጤ ወረዳ በአንድ የፖሊስ አባልና የአካባቢው እናት መካከል በተፈጠረው ክስተት ማዘናቸውን የአካባቢው ማህበረሰብ ገለጹ። ከውጭ በጅቡቲ መፈንቅለ መንግስት ሊደረግ ይችላል በሚል ከባድ ስጋት ተፈጥሯል። እነዚህንና ቀሪ መረጃዎችን ይዘናል። እስከ ፍጻሜው አብራችሁን ቆዩ። በካሬ 81 ሺህ ብር ብቻ በሜክሲኮ አፍሪካ ህብረት አጠገብ በሚገኘው ሳይታችን አባይ ሆምስ ይዞላችሁ ቀርበዋል። ባለ 1 መኝታ በ631 ሺህ ብር፣ ባለ 2 መኝታ በ1 ሚሊዮን ብር፣ ባለ 3 መኝታ በ1.2 ሚሊዮን ብር በ10% ቅድመ ክፍያ ከፍለው ቀሪውን በረጅም ጊዜ አከፋፈል እንዲሁም የንግድ ሱቆችን ከ3 ሚሊዮን ብር ጠቅላላ ክፍያ ጀምሮ አቅርበንላችኋል። ልብ ይበሉ፣ ይህን ቪዲዮ አይተው ለሚመጡ 10 ደንበኞች ብቻ የዚህ ታላቅ ቅናሽ ተጠቃሚ ይሆናሉ። ለበለጠ መረጃ ይደውሉ። አባይ ሆምስ። የባህር በር ባለቤትነታችንን ለማረጋገጥ የሚያስችል ቁመና ላይ እንገኛለን ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። 118ኛው የኢትዮጵያ መከላከያ ሰራዊት ቀን የማትደፈር ሀገር የማይበገር ሰራዊት በሚል መሪ ሐሳብ በባህር ኃይል ማሰልጠኛ ትምህርት ቤት በደማቅ ሁኔታ ተከብሮ ውሏል። ፊልድ ማርሻል ብርሃኑ ጁላ በዚህ ወቅት ባስተላለፉት መልእክትም ሀገራችን የተፈጥሮ ሀብቷን እንዳትጠቀም የሚፈልጉ ታሪካዊ ጠላቶች አሉ ብለዋል። በእነዚህ ጠላቶች ሴራ ኢትዮጵያ በውስጣዊ ግጭት ላይ እንድታተኩርና ለዘመናት በድህነትና ኋላ ቀርነት እንድትቆይ መደረጓንም አስገንዝበዋል። በሰራዊታችን ጀግንነት፣ በህዝባችን ድጋፍና በመሪዎቻችን በሳል አመራር ሰጭነት ሴራውን በመበጣጠስ ወደ ሰላምና ልማት እየተሸጋገርን እንገኛለን ነው ያሉት። አሁን ላይም የታሪካዊ ጠላቶቻችንና የባዕዳን አቤት ባይ ኃይሎችን እኩይ ሴራ በማክሸፍና የልማት የሰላምና የመንሰራራት መንገዳችንን ጀምረናል ብለዋል። ኢትዮጵያን ለማፍረስ የሞከሩ ኃይሎች ፈርሰው የሀገርና የተቋማት ሁለንተናዊ አቅም እየጨመረ መምጣቱንም አመልክተዋል። ኢትዮጵያ ነፃነቷን፣ ሉዓላዊነቷን ከትውልድ ወደ ትውልድ እንዲሸጋገር በርካታ መስዋዕትነትን መከፈሉንም አስታውሷል። ላለፉት 30 ዓመታት ተኝተናል፣ አሁን ግን ላንተኛ እንደ ሀገር ነቅተናል ያሉት ፊልድ ማርሻል ብርሃኑ ጁላ የሀገራችን የህልውና ጥያቄ ሆነውን የሰላም የልማትና የባህር በር ተጠቃሚነትን እናሳካለን ሲሉ አጽንኦት ሰጥተዋል። በተያያዘ ዜና ቀይ ባህር የኢትዮጵያ አንጡራ ሀብታችን መሆኑን አውቃችሁ የሀገራችንን የወደብ ባለቤትነት ልታሳኩ የተዘጋጃችሁ የአባት ሀያቶቻችሁን ጀግንነትና ወኔ መድገም ይገባችኋል ሲሉ ሜጀር ጄኔራል ብርሃኑ ጥላውን ተናግረዋል። ይህንንም ያሉት የ6ኛ ዕዝ በጦር ላይ ከፍተኛ ባለሌላ ማዕረግተኛ ማሰልጠኛ ትምህርት ቤት ያሰለጠናቸውን ወታደሮች ባስመረቀበት ስነ ስርዓት ላይ ነው። ይህች ቀን እንድትመጣና ለዛሬ ቀን እንድንደርስ እያደረጉ የኢትዮጵያ የቁርጥ ቀን ጀግኖች የአባቶቻችሁን ታሪክና ጀግንነት ማስቀጠል ይኖርባቸዋል ሲሉ ለተመራቂዎች የአደራ መልእክትን አስተላልፈዋል። ሁለንተናዊ ብልጽግናን ለማረጋገጥና የተጀመሩ ስራዎችን ከግብ ለማድረስ የጋራ ርብርብን ማጠናከር እንደሚገባ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ገለጹ። ከኢትዮጵያ ዜና አገልግሎት ጋር ቆይታ ያደረጉት አፈ ጉባኤ ታገሰ ጫፎ በኢትዮጵያ ህዝብ ትብብር እውን የሆነውን ታላቁ የኢትዮጵያ ህዳሴ ግድብን ማስመረቋን አስታውሰዋል። በተጨማሪም የጋዝ ፋብሪካና የማዳበሪያ ፋብሪካ ለመገንባትም ስራዎች መጀመራቸውን አንስተዋል። ኢትዮጵያ ትልቅ ተስፋ ያላት ሀገር መሆኗን ገልጸው ይህንንም በአጭር ጊዜ እውን ማድረግ እንችላለን፣ ይህንን ለማሳካት እጅ ለእጅ ተያይዘን መስራት እንደሚገባም አስገንዝበዋል። አሁን ላይ እየታየ ያለውን የስራ መንፈስ ማጠናከር እንደሚገባም ገልጸው በዚህም የኢትዮጵያን ብልጽግና እውን ማድረግ ይቻላል ብለዋል። በግብርናው ዘርፍ በስንዴ እንዲሁም በሩዝ ምርታማነት ላይ የተከናወኑ ስራዎች ከፍተኛ ውጤት እየተመዘገበባቸው መሆኑንም የተናገሩት
በስልጤ ዞን ምስራቅ ስልጤ ወረዳ በአንድ የፖሊስ አባልና የአካባቢው እናት መካከል በተፈጠረው ክስተት ማዘናቸውን የአካባቢው ማህበረሰብ ገለጹ። በምስራቅ ስልጤ ወረዳ አንዲት እናት የያዙትን አትክልት ጎመን በአቅራቢያው ባለው ገበያ ለመሸጥ ባሉበት ወቅት ከአንድ የፖሊስ አባል ጋር አለመግባባት ይፈጠራል። ከዛም በአካባቢው የነበረው አንድ ፖሊስ ከሙያዊ ስነ ምግባር ፍጹም ባፈነገጠ መልኩ በአካባቢው በሚገኘው ገበያ ለሽያጭ የያዙትን ጎመን በእግሩ መሬት ላይ ሲበትን ታይቷል። የዓይን እማኞች እንደገለጹት በዚሁ አለመግባባት ምክንያት የእናቲቱ አትክልት ላይ ጉዳት ደርሷል። የአካባቢው ነዋሪዎች በዚህ ድርጊት ጥልቅ ሐዘን እንደተሰማቸው ገልጸው ክስተቱን ጠንካራ ስራንና እናትነትን የማያከብር ተግባር በማለት በመግለጽ ቅሬታቸውን አሰምተዋል። ነዋሪዎቹ ጉዳዩ በሕግ መሰረት ተጣርቶ ፍትህ እንዲሰፍን የሚመለከተውን አካልም ጠይቀዋል። በመደመር እሳቤ ሀገር በቀል እውቀቶችንና የአብሮነት መገለጫ እሴቶችን በማካበት ጥቅም ላይ መዋል እንደሚገባ ምሁራን ገለጹ። የኢትዮጵያ ፕሬስ ድርጅት ከሰላም ሚኒስቴርና ከደቡብ ኢትዮጵያ ክልል ጋር በመተባበር ስለ ኢትዮጵያ የተሰኘ ሀገር አቀፍ የፓናል ውይይት በዲላ ከተማ አካሂዷል። መድረኩ ሰላም ለኢትዮጵያ ማንሰራራት በሚል ርዕስ የተካሄደ ሲሆን በባህላዊ እሴቶች ዙሪያ ምሁራን የውይይት መነሻ ጽሑፎችን አቅርበዋል። በማብራሪያቸውም ኢትዮጵያ በብዝሃ ባህል የተዋበች ለሰላም እሴት ግንባታ መሰረት የጣሉ ባህሎችና ልማዶች መገኛ መሆኗን አጽንኦት ሰጥተዋል። ማህበረ ባህላዊ እሴቶችን ለአንድነታችን ያላቸውን ሚና በሚል መነሻ ጽሑፍ ያቀረቡት በአውስትራሊያ ዩኒቨርሲቲ መምህርና ተመራማሪ ረዳት ፕሮፌሰር ዳንኤል መኮንን ኢትዮጵያን በብዝሃ ባህል የተዋበች ለሰላም እሴት ግንባታ መሰረት የጣሉ ባህሎችና ልማዶች ያሏት ድንቅ ሀገርም መሆኗን አንስተዋል። የኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ በይፋ የስም ለውጥ ማድረጉን አስታወቀ። ተጠሪነቱ ለትምህርት ሚኒስቴር የሆነው ዩኒቨርሲቲው የትኩረት አቅጣጫውን በሚጠቁም መልኩ ከ2018 ዓ.ም ጀምሮ የኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ በሚል ስያሜ የሚጠራ መሆኑን ገልጿል። የስያሜ ለውጡ ተቋሙ በፐብሊክ ሰርቪስ ትምህርት ምርምርና አመራር የልዕቀት ማዕከል ለመሆን የያዘውን ቁርጠኝነት የሚያሳይ መሆኑም ተጠቁሟል። በዚህም የዩኒቨርሲቲው ይፋዊ ድረገጽና የማህበራዊ ትስስር ገጾች በአዲሱ ስያሜ የሚቀየሩ ሲሆን የተቋሙ ሰራተኞች እንዲሁም የቀድሞና የአሁን ተማሪዎች አዲሱን ስያሜ እንዲጠቀሙም ተጠይቋል። የኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ በ2018 ዓ.ም በትምህርት ሚኒስቴር የተመደቡ ተማሪዎችን ለመጀመሪያ ጊዜና ከፐብሊክ ሴክተር ተቋማት የተመለመሉ ተማሪዎችን በቅድመ ምረቃ ፕሮግራሞች መቀበሉ ይታወቃል። በሁሉም ዘርፍ ውጤታማ ብቁና ተወዳዳሪ ዜጋን ለማፍራት በተሰጠው ትኩረት የዲጂታልና የቴክኖሎጂ ፈጠራ አርበኛ የሆነው ትውልድ እየተፈጠረ መሆኑን የስራና ክህሎት ሚኒስትር ሙፈሪያት ካሚል ገለጹ። የኢንፎርሜሽን መረብ ደህንነት አስተዳደር ከአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ጋር በመተባበር በአራተኛው ዙር ሰመር ካምፕ በሳይበር ደህንነትና ተያያዥ ዘርፎች ያሰለጠናቸውን ታዳጊዎችና ወጣቶች አስመርቋል። በመርሃ ግብሩ ላይ የስራና ክህሎት ሚኒስትር ሙፈሪያት ካሚል፣ የሰላም ሚኒስትር መሐመድ ኢድሪስ፣ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ተስፋውን ጎበዛ፣ የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ትዕግስት ሐሚድ፣ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ፕሬዝዳንት ደረጀ እንግዳ እንዲሁም ሌሎች የስራ ኃላፊዎች ተገኝተዋል። የስራና ክህሎት ሚኒስትር ሙፈሪያት ካሚል በዚሁ ወቅት እንዳሉት በዲጂታል ዘርፉ ወቅቱን የዋጀ በክህሎት መር እውቀት የሰለጠነ ዜጋን ማፍራት ለሀገር እድገት ወሳኝ በመሆኑ ትኩረት ተሰጥቶታል ብለዋል። የተሟላ ሉዓላዊነትን ለማረጋገጥ በሳይበር ደህንነት ዘመኑ የሚፈልገውን የቴክኖሎጂ እውቀት የታጠቁ ወጣቶችን በተከታታይ የማሰልጠንና የማሰማራት ስራዎች እየተከናወኑ ነው ብለዋል። በሁሉም ዘርፎች ውጤታማ ስራ ለመስራት በሰው ሀብት ልማት በተለይ ልዩ ተሰጥኦ ያላቸውን ወጣቶች አቅም ለማጎልበት የተጀመሩ ስራዎች ተጠናክረው እንደሚቀጥሉም ገልጿል። የሳይበር ጥቃትን በብቃት የሚከላከል የቴክኖሎጂ ፈጠራ ህልምን የሚያሳካ የዲጂታል አርበኛ የሆነ ትውልድ እየተፈጠረ መሆኑን ጠቁመው በቀጣይ በዲጂታል ዘርፉ ላይ የተጀመሩ ስራዎች ተጠናክረው ይቀጥላሉ ብለዋል።
ታላቅ የምስራች በ4 ሚሊዮን 400 ሺህ ብር በአጠቃላይ ክፍያ የቤት ባለቤት ይሆኑ። ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 አስርት ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ የመኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መጥተናል። ታዲያ ይህ ቅናሽ የሚቆየው ለ10 ተከታታይ ቀናት ስለሆነ በ0941 44 7879 ላይ ይደውሉ። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ከመሃል ሚዲያ ወደ እናንተ እየደረሰ የሚገኘውን ምሽት መረጃችንን ነው። ከባህር ማዶ ያዝናችሁ አለፍን። በጅቡቲ መፈንቅለ መንግስት ሊደረግ ይችላል በሚል ከባድ ስጋት ተፈጥሯል። ከወራት በፊት ከሀገሪቱ ሚኒስትርነታቸው የለቀቁት መሐመድ ጉዴሌ የጅቡቲ ጦርና የፖሊስ ኃይል በተጠንቀቅ ሆኖ እንዲጠብቅ መታገዙን በኤክስ ገጻቸው ላይ ጽፈዋል። ሰራዊቱ በተጠንቀቅ እንዲሆን የታዘዘው የህዝብ አመጽ ወይንም ጉዴታ ሊኖር ይችላል በሚል ነው ያሉት ሲሆን የጅቡቲ ጦር በታሪክ ጎን እንዲቆምም ጠይቋል። በዚህ የተነሳ የሀገሪቱ ሰራዊትና ፖሊስ በተጠንቀቅ ላይ እንደሆነ የጠቀሱ ሲሆን የጸጥታ ኃይሉ ከጅቡቲ መንግስት ጎን በመቆም ታሪክ እንዲሰራም ጥሪ አቅርበዋል። ጋዛ ውስጥ የበርካታ ሰዎች ህይወት እንጥልጥል ላይ ነው ተባለ። በጋዛ በሚገኘው ናስር ሆስፒታል የተለያዩ ዋርዶች ውስጥ 2 የ10 ዓመት ህጻናት ተኝተዋል። አንዱ በእስራኤል ጥይት ተመቶ ከአንገቱ በታች ያለው የሰውነት ክፍሉ የማይታዘዝ ሆኗል። አንዱ ደግሞ የጭንቅላት እጢ አለበት ነው የተባለው። የዓለም ጤና ድርጅት መረጃ እንደሚያሳየው ለተሻለ ሕክምና በአስቸኳይ ከጋዛ መውጣት ያለባቸው ከ15,000 በላይ ህጻናት አሉ ተብሏል። ዘለንስኪ አሜሪካ ተጨማሪ ማዕቀብ በሩሲያ ላይ እንድትጥል ጠየቁ። በለንደን ቆይታቸው ከፍቃደኞች ጥምረት ጋር የተገናኙት ቮሎዲሚር ዘለንስኪ በሁሉም የሩሲያ ሀብቶች ላይ ሁሉን አቀፍ ጫና እንዲፈጠር አስፈላጊ መሆኑን ተናግሯል። ረጅም ርቀት ተምዘግዛጊ ሚሳኤል እንዲሰጣቸውና ሩሲያን ለማስቆም እንደሚያግዛቸውም ገልጸዋል። የዩክሬን አጋሮች ለሚቀጥሉት 2 ዓመታት ከኪየቭ ጎን እንደሚቆሙም አስታውቋል። የክሬምሊን ባለስልጣናት ግን ይህንን የዩክሬንንና ሸሪኮቿን መግለጫ ጠባጫሪ ሲሉ መኮንናቸውን ሲኤንኤን ዘግቧል። ውድ የመሃል ሚዲያ አድማጭ ተመልካቾቻችን ወደ እናንተ እንዲደርሱ የመራረጥናቸው ምሽት መረጃዎቻችን እስካሁን የተመለከታችኋቸውን ይመስሉ ነበር። ዜናውን ላይክ እንዲሁም ሼር፣ ሚዲያችንን ሰብስክራይብ ማድረጋችሁን አትርሱ። ሰላም ምሽት ተመኘን።